ናፍቆቱ ያይላል በርትቶ ሌላ
ካለውና ከነበረው ከሚመጣው በዙፋን ፊት ካሉት ከሰባቱ መናፍስት ከታመነ ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ላጠበልን መንግሥትም ለአምላክና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን፣ አሜን። እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን፣ ማራናታ አሜን። በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። እግዚአብሔርን እጅግ አድርገን እናመሰግናለን። በሕይወት በዕድሜያችን ላይችን ቀን ጨምሮልን መንፈስ ቅዱስ እያገዘን ወደ እርሱ ደግሞ የእሱን ፍቃድ የእሱን ሐሳብ በዚህ በመጨረሻው ዘመን ልብ ብለን በማስተዋል የሚሆኑትን ነገሮች ሁሉ በመንፈስ ቅዱስ መረዳት እኛ ኅብረታችን ከአብ ከወልድ ከመንፈስ ቅዱስ አንድ አምላክ ጋር ከዚህ ዓለም ገዢ ከጨለማ ሥራ ጋር የምንቃወምና የምናፈርስ ብዙዎችን ወደ እግዚአብሔር መንግሥት እንዲመጡ በጸሎት እውነትን በመግለጽ የምናገለግልበት አገልግሎት ነው። ሁላችሁንም በክብር በጌታ በኢየሱስ ክርስቶስ ስም እንኳን በሰላም መጣችሁ። ለመጀመሪያ ጊዜ ወደዚህ ቻናል ለመጣችሁ የተለያዩ ዝማሬዎች፣ ትምህርተ ጥቅስ በተለያዩ ቅዱሳን ጸጋ የምንካፈልበት ስለሆነ በተለያዩ ዝማሬዎች የተቀነባበሩ በሚያመቻችሁ ቦታ ቁጭ ብላችሁም እየነዳችሁም ቤት ውስጥ መሆናችሁ አእምሯችሁን ከዘመኑ ጋር እንዳንሄድ ብዙ ዘመኑ በቀረበ ቁጥር ታውቃላችሁ በጣም ሐሳች መንፈስ ነው ያለው። ዛሬ በፍጥነት ነው የገባሁት። ይኸው ምንድነው ወንጌል ሲነገር ወይንም ሰዎች ወደ ክርስቶስ ሲመጡ ተቃውሞው እንደቀጠለ ነው። የዲያብሎስ ልጆች ፈሪሳውያንና ሰዱቃውያን ከጥንት እንደነበረ ተቃውሞ እየቀጠለ ስለሆነ በአጭሩ ዛሬ በ2-3 ቀን ውስጥ ገብቻለሁ። ግን የሚጠቅም ነገር ስለሆነ ቅዱሳኖች እንድንጸልይ አሁንም በዛ በተሳሳተ መንገድ ያሉትን ልብ ብለው ቆም ብለው ወደ ሕይወት ወደ ብርሃን ወደ ዘላለም ሕይወት ወደ ጌታ እንዲመጡ ነው። ሰዎች ቅን የሚመስል መንገድ አለ፣ ፍጻሜው ግን የሞት መንገድ ነው። እውነትም ሕይወትም መንገድም ክርስቶስ ስለሆነ ይሄ አመፅ ቀጥሏል። ስለዚህ እኛ ደግሞ የጨለማን ስራ መግለጥ አንተውምና ያንን በተመለከተ አጠር ያለ ነገር ነው የምንካፈለው። ይህንን ሼር በማድረግ ጌታን አብራችሁ አገልግሉ።
የሩዝ ትል ሩዝን ይመስላል፣ አትለዩትም። መንፈሳዊ የሚመስሉ ውስጡ ግን እርም የሆነ ክርስቶስን የሚቃወም የክርስቶስ ተቃዋሚ መንፈስ አለ። ጌታ በነበረበት ጊዜ ዘመን ነበር። መገለጥ ነው። አሁን የመገለጫው ዘመን ነው ያልታወቀው እንጂ የዚህ የጨለማ ኃይል ይሰራል። በቤተ ክርስቲያን በተለያየ ሃይማኖት ተቋም ውስጥ ይሰራል። ስለዚህ እኛ ደግሞ ነፍሳችንን ከዚህ ጌታ ከዚህ መንፈስ ጋር አብረን መጓዝ አለብን። ያንን በተመለከተ ዛሬ ደግሞ ሌላ ድንቅ ክርስቶስ ሲጠራ እውነት ሲበራላቸው ዘመቻው ተቃውሞ የሚያሳድደው በስቷል እና በፊት አሳዳጅ የነበሩ እንደ ሳኦል አይነቶች ወደ ክርስቶስ መጥተው ወንጌልን ሲሰብኩ በዛን ዘመን መስክረዋል። ያሳድድ የነበረውን ሃይማኖት ይሰብካል አሉ ጳውሎስን። ስለዚህ ዛሬም ደግሞ የተለያዩ አባቶች ድሮ በነበሩበት መንገድ ቀይ ኋላ ዞረው ተገልጦላቸው ክርስቶስን ሲሰብኩ ደግሞ የሚያሳድዷቸው ብዙ ሰዎች አሉ፣ የሚቃወማቸው አሉ። ይሄ የሃይማኖት እስር ነው። ይሄ ሸክም ነው፣ ቀንበር ነው። ስለዚህ እኛ ብዙ መናገር የለብንም። ነገር ግን አሁን ንግድ ሆኗል። ንግድ ሆኗል። መንፈሱን ስራውን ወይም ሰዎች እንዲድኑ ሳይሆን በሚራገበው ነገር ላይ ሰዎች በዚህ በቲክቶክ በዩቲዩብ ነጋዴዎች ሆኗል፣ ገንዘብ ሆኗል። በመጨረሻም ዘመን ገንዘብ አምላክ ነው እና የብዙ ሰዎች አካሄዶችን እንደ እግዚአብሔር ፍቃድ ሰዎች እንዲድኑ ነው፣ ለማነጽ ነው፣ ለመምከር ነው፣ ለመገሰጽ ነው። ለምን እንደሆነ አይታወቅም። ባለፈው ሳምንት እንዳየነው እውቀት አለ። ይሄ አዳማዊ ይሄ ክፉ ልብ ተንኮለኛው ልብ እውቀት አለው። ያ ከአዳም የወሰደው እውቀት እግዚአብሔርን ለመሆን ነው እንግዲህ እውቀት እና አሁን በመጨረሻ ላይ የምናየው ነገር ምንድነው? እውቀት በዓለም ይበዛል፣ እውቀት በልጆቿ ላይ ትበዛለች አለ ጌታ። እውቀት ግን ሰዎችን ያጠፋል፣ የሚያጠፋ ነው። ምክንያቱም እውነት የመሰለ እውቀት ውሸት ነው። ስለዚህ እስከ ዛሬ ድረስ ዋሽተናል፣ ካሁን በኋላ እውነትን እንናገራለን የሚሉ አባቶች ስለ ክርስቶስ ቤዛነት አዳኝነት ወይንም አንዴ ያደረገው ቤዛነት ለዘላለም እንደሆነ ሲናገሩ አሳዳጅ በዝቷል። አሁን እንግዲህ የምናየው ምንድነው? እውነት የለም። እውነት ያለችው በቦታዋ ነው፣ በእግዚአብሔር ዘንድ ነው። በምድር እውነት የለም። እውነትን የሚናገሩ ካሉ ደግሞ እንደ ጌታ ኢየሱስ ክርስቶስ ይሰደባሉ፣ ይወገራሉ፣ ይተፋባቸዋል፣ ይታሰራሉ፣ እስከ ሞትም ድረስ ይሄዳሉ። ብርሃን ይበራላቸው። እንግዲህ ቆም ብለን ምንድነው እየሆነ ያለው በሃይማኖት ውስጥ? የመንቅናት ነው። ወይንም ባለፈው እንዳየነው እግዚአብሔርን ለማስቀናት ጣዖት አምላኪዎች የጨለማው ልጆች ከብርሃን ልጆች የበለጠ የበረቱ ናቸው ብሏል። እኛ ስለተኛን እኛ መመስከር ወይንም እውነትን መግለጽ። ነገር ግን ምንድነው በአሁኑ ጊዜ እውነትም ሆነ ወይንም የሚደረገው ነገር ገንዘብ ሆነዋል። ገንዘብ ለማግኘት ሰዎች በመሲሁ ላይ በክርስቶስ ላይ በመንፈስ ቅዱስ ላይ እንዴት አፋቸው እንደሚላቀቁ እንደሚሳለቁ እንደሚስቁ ወንጌል ተከፍቶ መንፈስ ቅዱስ ራስን የመግዛት መንፈስ ነው። የእግዚአብሔር መንፈስ ጨዋ መንፈስ ነው። ትሁት መንፈስ ነው። ትዕግስተኛ መንፈስ ነው። ይህንን ከጌታ ተምረናል። በአሁኑ ዘመን የምናየው የሐሰተኛው ክርስቶስ ተቃዋሚ መንፈስ እየሰራ ነው። በሰዎች እናያለን። ክርስቶስን የሚቃወም መንፈስ በግልጥ እየታየ ነው። የሰዓቱ ይመለሳሉ ያለ ነው። ሳቅ የበዛበት ስለ እግዚአብሔር ስለ መለኮት እየተነገረ ሳቅና ፌዝ የበዛበት ነው። ጌታም ደግሞ እንደነዚህ አይነቶች እናንተ የምትስቁ ወየውላችሁ ታለቅሳላችሁ ብሏል። የሚያለቅሱበት ዘመን አለ። ዛሬ እነኚህ በወንጌል ላይ በተለያየ ነገር ላይ የሚያፌዙ ቁጭ ብለው ግሩፕ ፈጥረው ሳቅ ነፍሳት ሲጠፉ ከዘላለም ሞት ሲገቡ እንዴት ያስቃል። እናንተ ስለ ነፍሳት ደግሞ የምትጸልዩ የምትቃትቱ የሚጠፉት ነፍሳት ግድ የሚላችሁ እና የምታዝኑ ትደሰታላችኋል፣ ደስ ይላችኋል። እናንተ የምታዝኑ ጌታ በቀጠረው ጊዜና ዘመን ሰዎችን ያድናል።
ያንን በተመለከተ ዛሬም የተለያየ ፕሮግራም አለን። ቅዱሳኖች በሙሉ ለሌሎች ሼር በማድረግ አብረን እናገልግል። ክብር ሁሉ ለጌታ ይሁን። ክብራትም ሁሉ የሚያወሩት ስለ መሲሁ ስለ ክርስቶስ ነው። አልተገለጠላቸውም። በዛ የተነሳ ደግሞ ያው ጌታን አሳደውታል። ከጌታም በኋላ ደቀ መዛሙርቱ አሁን ሁላችንም ተረት የሚያወሩ በተረት ተረት የታወቁ አባ ገብረ ኪዳን ወደ ክርስቶስ መጥተው ስለ ክርስቶስ ቤዛነት ሲናገሩ ልክ እንደ አቡነ ገብርኤል ጉድ ነው ስድቡ፣ ትችቱ፣ ምኑ። ይሄ ሁሉ ምንድነው? ለምን በቃ ክርስቶስ ያማልዳል ትላላችሁ? ለምን ክርስቶስ ለምን የማርያምን አማላጅነት ካዳችሁ ነው? እነኚህ ሰዎች በጨለማ ነበሩ። ከጨለማ ወደ ብርሃን ሲመጡ የተገለጠውን ብርሃን የተገለጠውን ክርስቶስን ነው የሚገልጡት። ሳይገለጥላቸው በፊት ባለፈው እንዳልነው ሰዎች እግዚአብሔርን ያገለገሉ የሚመስላቸው ዘመን አለ። በተሳሳተ ዘመን ጌታን እኮ ሲሰቅሉት፣ ሲወግሩት፣ ሲደበድቡት እግዚአብሔርን ያገለገሉ መስሏቸው ነው። በእውነተኛ መንገድ የሄዱ መስሏቸው ነው። ነገር ግን ምን ይላል ቃሉ? የሕይወትን ራስ ሰቅለው ገደሉት። የሕይወትን ራስ ከተቆረጠ ምን ዋጋ አለው? ወደ ገዛ ዘመዶቹ መጣ፣ አልተቀበሉትም። ስለዚህ ዛሬ እኛ ወገኖቻችን ወደ ብርሃን ሲመጡ ለምንድን ነው የማንቀበለው? ለምን ቆም ብለን ምን ተረድተው ነው? ምን አንብበው ነው? እስከ ዛሬ ድረስ ለካ የተናገሩት ነገር ይሄ ነው። መፍረድ አይደለም። ሁላችንም በዛ ውስጥ ነው ያለፍነው። እኔ በማንም አልፈርድም። በጨለማ ውስጥ የነበርን የጨለማን ስራ እንሰራ የነበረ ለዚህ ዓለም ገዢ አገልጋዮች የነበርን ለሰይጣን ለዲያብሎስ አገልጋይ የነበርን እግዚአብሔር ቀን በቀጠረ ጊዜ ክርስቶስን ሲገልጥልን መንፈስ ቅዱስ ወደ ጌታ መጣን። ስለዚህ ሐዋርያው ቅዱስ ጳውሎስ ከብዙዎች ጋር ስለ ክርስቶስ ብሎ ይገናኝ ነበር። ራሱን የገደበበት አጥር የለውም። ድሮ ግን አሳዳጅ ነበር። አሳዳጅ ባለፈው እንዳልነው እስጢፋኖስን በድንጋይ ወግሮ ያስገደለ አስገድሎ ሲሄድ በደማስቆ መንገድ ላይ የናዝሬቱ ኢየሱስ ተገናኘው። ዛሬ እናንተ የምታሳድዱ እግዚአብሔር ይፈልጋችኋል፣ ጌታ ይፈልጋችኋል። ሳታውቁ ነው የምታሳድዱት። አንብቡ ቃሉን ካነበባችሁ ቃሉ ሕይወት ነው፣ ተረት አይደለም። እኚህ አባ ገብረ ኪዳን ጉደኛ የድራማ ሰው ቲያትር ሰው ናቸው። ያላሉት ነገር የለም።
አንድ ሰው ከሲኦል አርብ ወጥቶ አርብና ቅዳሜን ተዝናንቶ ወደ መንግስተ ሰማያት ከዛ ወደ ሲኦል ተመልሶ ይገባል። እንደዚህ አይነት ሰው ናቸው እሳቸው። ሰው በቃ ሚዝነ ከሲኦል ወደ መንግስት በሉቃስ ላይ ያ ሀብታም ሰውና አልዓዛር አብርሃም ታቅፎት አንተ ወዳለበት እኔ ወዳለንበት ልትመጣ አትችልም ነው ያለው። ገደል አለ፣ ቀይ መስመር አለ። እሳቸው ግን ምንድነው በቃ ቫኬሽን ያደረጉት ከሲኦል ወጥቶ ተዝናንቶ ተመልሶ ወደ ሲኦል ይገባል። የጴጥሮስ ዶሮ ደግሞ ለጌታ ኢየሱስ ክርስቶስ ስለመሰከረለት እኔ ዳግም እስከምመጣ ያ ዶሮ አይሞትም አሉ። ስንት ፋሲካ እኮ ያመለጠው ዶሮ ማለት ነው። ይህንን ብዙ ተረት የሚናገሩ ሰውዬ ዛሬ ክርስቶስ ኢየሱስ ቤዛ ነው፣ አዳኝ ነው። አንድ ጊዜ በመስቀል ላይ የሰራው እስከ ምጽአቱ ድረስ ይደርሳል። በእጅ ወዳልተሰራች መቅደስ ገብቶ ሕያው ሆኖ ያማልዳል ስላሉ ዘመቱባቸው። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን? እነዚያኞቹ ይሞታሉ፣ ክህነታቸውም በሌላ ካህን ክህነት በሌላ ሊቀ ካህናት ይተካል። ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም፣ ክህነቱም ለዘላለሙ አይሻርምና። ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነው ተብሎ እንደተነገረ የእሱ ክህነት አትሻርም፣ ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። አሁን እኚህ ሰው ምንድነው ስተታቸው? ወንጌልን ሰበኩ። ሊቀ ካህን ክርስቶስ አማላጅ ነው የምንለው ለዚህ ነው። ይሄ ተቃውሞ ያለ ነው ወገኖች፣ ያለ ነው። ጌታ በምድር እያለ ያለ ነው። የሕግ መምህራን፣ ፈሪሳውያን፣ ሶደቃውያን ያውጣቄ ትምህርት ነው። ያውጣቄ አንድ መለኩሴ ያመጣው ትምህርት። ይሄው ምንድን ነው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነውን የሚያስክድ በአንድ በኩል አምላክ ብቻ ነው፣ ስጋ አልለበሰም፣ እሱ አይደለም። በአንድ በኩል ደግሞ ስጋውን ፍጹም ሰውነቱን አምነው አምላክነቱን የሚክዱ የነበረ ያውጣቄ ትምህርት ነው። ብዙዎች በኦርቶዶክስ ውስጥ ያሉት ያውጣቄ ትምህርት ተከታዮች ናቸው። ያውጣቄ የመለኩሴው በዛን ዘመን የዛሬ 300 ዓመት በፊት አውጣቄ የተባለ መለኩሴ ነው
እሱ አምላክነቱን ተቀብሎ ስጋውን የካደ። ሰዎች እኮ ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ላንቺ ማን ነው ተብሎ ሲጠየቅ ያንን መመለስ የማይችል ሰው የሳተ ሰው ነው፣ ይስታል። ኢየሱስ ማን ነው? ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ በአምላክነቱ በመለኮት አምላክነቱ ፈራጅ ነው። በሰውነቱ ፍጹም ሰውነቱ ለአንዴም ለመጨረሻ ለዓለም ቤዛ ሆኖ በከፈለው ያ ለዘላለም ለሰዎች ልጆች በንስሐ ሲመጡ ይሰራል ነው። ይህንን ያሉት አባቶች የተገለጠላቸው። ምን ዘመቻ ያስፈልጋል? ግን ተቃውሞ አለ። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ቤተክርስቲያን ሄዶ ክርስቶስን ሰበከላቸው። ገላትያ እንዴት እንደተቀበሉት አይናችሁን እንኳን አውጥታችሁ ልሰጡኝ እንደው ምንም አልቀራችሁ ማለት በደንብ ነው የተቀበሉት። የገላትያ ክርስቲያኖች ክርስቶስን ሲሰብክ እንደተሳለ ቆሞላቸው ነበር ክርስቶስ። ያችን ቤተ ክርስቲያን በወንጌል የገላትያ ክርስቲያኖች በስፋት ልባቸውን ከፍተው ተቀበሉት፣ ወንጌልን ተቀበሉ። ጳውሎስ ወጣ እንዳለ ከኢየሩሳሌም የመጡ ሐሰተኛ ወንድሞች ይሄ ጳውሎስ ያስተማረው ብቻ ሳይሆን በመገረዝ ሕጉንም በመጠበቅ ነው ብለው ክርስቶስን ሸፈኑባቸው። ሐሰተኛ ወንድሞች ይላቸዋል አሉ። ሌላው ቀርቶ እንኳን ራሱ ያቋቋማት የቆሮንቶስ ቤተክርስቲያን ሐዋርያ ጳውሎስ ያቋቋማት ሐዋርያ ሆኖ ተገልብጠው ሐዋርያ አይደለም አሉት። ትልቁ ችግር ያለው እኮ ቤተክርስቲያን ውስጥ ነው። ሐዋርያ አይደለም ብለው አሉት። እሱ ያቋቋመውን አይደለውም ምን ክርስቶስን አላየሁትም ምን ከክርስቶስ አይደለም ምን የተላኩትም ብሎ እስከሚነግር። ይሄ ሁሉ ምንድን ነው መሰላችሁ? የሐሰት መንፈስ፣ ሐሳች መንፈስ ይሰራል። በሰው ነው የሚሰራው፣ በቤተ ክርስቲያን ውስጥ ይሰራል። በየትኛውም ዶሚኔሽን ውስጥ መንፈስ ቅዱስ ለመንፈሳችሁ የእግዚአብሔርን ቃል ከኔ ወስዶ ያስተምራችኋል እንዳለ ጌታ መጽሐፍ ቅዱስን አንብበን በውስጣችን መንፈስ ቅዱስ ገልጦልን በህብረት ላይ በቤተ ክርስቲያን ስንሄድ ማንም ይሁን ለምን ነቢይ ይሁን የፈለገው ለምን አይሆንም? ሲያስተምር ልዩ ወንጌል ካስተማረ ያ መንፈስ ለመንፈሳችን ስለሚመሰክር አንቀበለውም። ወገኖች ሆይ በኦርቶዶክስ ያሉ ወደ ክርስቶስ ስለመጡ ጴንጤ አይደለም እኮ የሆኑት፣ ብርሃን ተገለጠላቸው። እኛ ከመቃወም ድንጋይ ከመወርወር ከመሳደብ ይልቅ ምን ሆነው ነው? ሐዋርያ ጳውሎስ ይህንን ነው የተባለው እኮ ያሳድድ የነበረውን ሃይማኖት ይሰብካል ተባለ ክርስቶስን። አሁን እነኛ አባቶች ምንድን ነው ያጠፉት? ለዓለም የሞተው ቤዛ እሱ ነው። አንዴ በፈሰሰው ደሙ ለዘለዓለም ያማል የሚናገር ደም ነው። ከአቤል ደም የበለጠ የሚናገር ደም ነው። እንዴት ነው ወገኖች? ውጊያ ሁሉም ቦታ አለ። በዚህ በቤት ውስጥ ያሉት ክርስቶስን ሸፍነው መሬት የሚሸት ትባረካለህ፣ ትራክት ትገዛለህ፣ ቪዛ ይመታልሃል፣ ታገባለህ፣ በቃ እንዲህ ትሆናለህ፣ በቃ እንዲህ ብሎ ነገር የለም። አስቀድመን እኛ የእግዚአብሔርን መንግስት ነው፣ ሌላው የሚከተለን ነው። ለሚከተለን ጊዜ አንሰጥም። ጊዜ የምንሰጠው ላዳነን ለመጀመሪያው ሙሉ ክርስቶስ ኢየሱስ ያለው ሁሉም አለው። የፈጠረኝ እንጂ የፈጠርኩትን ጣዖት አላመልክም። በእናቴ ማፀን የሰራኝን ክርስቶስን እንጂ በእጅ የተሰራን አላመልክም። እነሱ የአሕዛብ አማልክት ናቸው። ዓይን አላቸው፣ ጆሮ አላቸው፣ እግር አላቸው፣ አያዩም፣ አይሰሙም፣ አይሄዱም። የሚያመልኳቸው እንደነሱ ይሁኑ አለ ጌታ። ምን እንዲሰበክ ነው የሚፈልገው ህዝቡ? ክርስቶስ ሲሰበክ እንዲህ ተነስቶ የሚዲያዎቹ እሺ ለገንዘብ ነው የሚያራግቡት፣ ግን የምንገባው የምናየው ግሩፕ ይዘን እንዴ የጠፉትን ፍለጋ ነው እኮ ጌታ ወደዚህ ዓለም የመጣው። አባቶችም ጠፍተው ነበር፣ አገኛቸው፣ ተመለሱ፣ ክርስቶስን ሰበኩ። ያለ ነው እነ ጴጥሮስ ስንቴ ነው የተመለሱት?
ብዙ እኮ መሳት ወደኋላ ክርስትና አልጋ ባልጋ አይደለም። የለበስከው ሥጋ እኮ ኃይለኛ፣ ትምክተኛ፣ ትዕቢተኛ ነው። አዋቂ አስመስሎ በእግዚአብሔር ላይ እንድትነሳ እንድትነሽ የሚያደርግሽ ነው ይሄ ሥጋሽ። ስለምትሰሙት ቃል ተጠንቀቁ። እኔ ነገርኳችሁ ቃል ሕይወት ነው፣ መንፈስ ነው አለ። ምን ይሰበክ ነው የምትሉት? እንዲህ በሁሉ ቦታ ላይ ዘመቻ። በዚህ አንድ ወር ውስጥ የክርስቶስ ኢየሱስ ደም ያላማለደ ማንም አያማልድህም። ቅድስት ድንግል ማርያምን አትጨምሯት፣ የለችም፣ አትሰማችሁም። የዲያብሎስ ሽንገላ ነው። ስለዚህ አባቶች እውነትን ሲናገሩ አትሳደቡ። ስድብ የዲያብሎስ ልጆች ናችሁ። ስለ መንፈስ አስቡ፣ ስለ ዘላለም ሕይወት አስቡ፣ ስለ ትንሣኤ ሕይወት አስቡ። ከአባ ገብረ ኪዳን የድሮ ማንነታቸው ፌዝ የሞላው ፕሮቴስታንትን መቃወም፣ ተረት የበዛበት እንደው ጆሮን ጭው የሚያደርግ የሌለ ነገር በእግዚአብሔር ላይ ያመፀ ተረት ነበረ። አሁን ሲናገሩ ግን የመንፈስ ቅዱስ ራስን መግዛት፣ ሳቅ የሌለበት ማንንም የማይነካው ስለ ክርስቶስ ቤዛነት፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ ሊቀ ካህንነት ረጋ ብለው በመንፈስ ስለተናገሩ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ይሄ ነው አያችሁ፣ መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። የእግዚአብሔር ኃይል ጥበብ ራስን የመግዛት መንፈስ ነው። የተረት የመሳቅ የመገልፈጥ አይደለም። ዘመኑ ወንጌል እየከፈቱ የሚገለፍጡበት ዘመን ነው። እናንተ የምትገለፍጡ የምትስቁ የምታለቅሱበት ዘመን አለ። ወንጌል መቀለጃ አይደለም። ትህትናን የሚጠይቅ ዝቅ ብሎ እግር እንዳጠበ ኢየሱስ ኃጢአተኞችን ቀራጮችን እንደተቀበለ ስለጠፉት ነፍሳት ራስን በመግዛት ልንገልጥ እንጂ ሚዲያ ከፍተን የኔ ቤት ነው ብለን ጥቅስ ከጥቅስ እያደረግን በማያቀው ግራና ቀኙን በማያቀው ሰው እያሾፍን አገለገልን ማለት አንችልም። ለምን ብትሉኝ እኛ እንዴት ጌታ እንደታደገን ረስተናል። ምህረቱ ነው። ምህረቱ ለዘላለም ነው። ያልጠፋ ነው ከምህረቱ የተነሳ ነው። ስለዚህ በማስተዋል በጥበብ እናድርገው። ካልገባን አልገባንም። ክርክር የሥጋ ሥራ ነው ብሎኛል። ገላትያ 5 ሐዋርያ ጳውሎስ አንብቡት። ጥል፣ ክርክር፣ አድመኝነት፣ መናፈቅነት የሥጋ ሥራ፣ እነኚህ ደግሞ እግዚአብሔር መንግሥት አያወርሱም። ከውን ብሰብክ አይመጣም፣ አይድንም። እግዚአብሔር ነው የሚድኑትን የሚያውቅ። መናገር የኛ ፋንታ ነው። ተናገሩ ነው የተባልነው። በቃ መስክሩ። ማዳን የእግዚአብሔር ነው የኛ አይደለም። እኛ መናገር ብቻ በቃ። መፈለግን ማድረግንም በሰዎች ውስጥ የሚያስቀምጥ እግዚአብሔር ነው። ያቺ ቀን ካልደረሰች ማንም አይድንም።
ወገኔ እንደው ትዕቢተኞችም ትንሽ እንደው ቀዝቀዝ በሉ። ይህን ሳንቲም ለቀማውን ተዉና ለገንዘብ ብላችሁ በቀን 10 ጊዜ ከፍታችሁ ታፕታፕ አድርጉ፣ ምናምን አድርጉ፣ እንደዚህ አድርጉ። እንደገና መገልፈጥ ይህን ከክርስቶስ አልተማርኑም አለ ጳውሎስ። ክርስቶስን እንዲህ አልተማርኑም። ትሁት ነው፣ የዋህ ነው፣ ትሁት ነው። በትህትናው ብቻ ሰውን ይማርካል። በፍቅሩ ሰውን ይማርካል። በቃሉ ሰውን ይማርካል። ዲያብሎስ ስራውን እንድናፈርስ በፍቅር ክርስቶስን ልንገልጥ ነው የተጠራ ነው። ተጠንቀቁ፣ ዘመኑ ተጠንቀቁ። እውቀት ሲበዛ የሰው ልጅ ይጠፋል። ሰው እየጠፋ ያለበት ዘመን ነው። በቤት ውስጥ እርሱ ክርስቶስ እንደተመላለሰ እናንተም ተመላለሱ ተብሏል። በቃ ክርስቶስ በዘመኑ ወንጌል ሰበከ፣ ድንቅ ታምራትን አደረገ። አሁንም ወንጌል ሲሰበክ በድንቅና በታምራት ቃሉን ያጸናል። ሊመሰገን ሊወደስ ከፍ ሊል የሚገባው እሱ እንጂ እኔ አይደለሁም። እኔ ምንም ነኝ፣ እኔ ትንሽ ነኝ። በደረስኩበት ወገኔ ሕዝቤ የሚሰማኝ እውነትን እንዲረዳ ከክርስቶስ ወደ ግራም ወደ ቀኝም እንዳይል፣ ከመንፈስ ቅዱስ ወደ ግራ ወደ ቀኝም እንዳይል ነፃ ስጦታ ነው። ነፃ ሌሎቹ በሙሉ ዋጋ የሚያስከፍሉ ናቸው። ዲያብሎስ ነፃ ስጦታ የለውም አለ ጌታ። ዲያብሎስ ስጦታ ይሰጣል፣ ነገር ግን ምን ነፍስህን ይገለዋል። ስለዚህ ነው በቁርሽራሽ ገንዘብና በቁርሽራሽ ለውድ ለሚሆን ነገር ክርስቶስን የሚያስክድ መንፈስ በእናንተ ዘንድ አይገኝ አለ ጳውሎስ። ክርስቶስን የሚክድ የተረገመ ነው አለ። ስለዚህ ወገኖች ሆይ የሳቱት ሲመለሱ ክብር ለእግዚአብሔር ይሁን። እውነት ሲበራ ክብር ለእግዚአብሔር ይሁን። ትዕግስት ያጡ፣ ትዕግስትን ከክርስቶስ ያልተማሩ፣ የዚህ ዓለም ነገር ሳይሳካላቸው ወደ ዓለም የሚመለሱትም ቀን እያለ ወደ እውነተኛው ነው። እግዚአብሔር አዋቂ ነው። እግዚአብሔር ማንንም አይንቅም። ጌታ ማንንም አይንቅም። ለሁሉም እንደ ፍቃዱ እንደ ሐሳቡ እንደ መንገዱ በተጻፈለት እግዚአብሔር ለፈለገው ሰው ሊያደርግ የወደደውን ሳያደርግ ከዚህ ዓለም አታልፍም። ግን እሱን ተከተለው። በቃ በጎቼ ድምፄን ያውቁኛል፣ በጎቼ ድምፄን ይሰማሉ፣ እነሱም ይከተሉኛል። እረኛችን ክርስቶስ ነው። በለመለመ መስክ ያሳድረናል። ጦሙን ያደረ የተቸገረ አላየንም። ክርስቶስን ይዞ ያፈረ የለም። ስለ ስጦታው ሳይሆን ስለ ራሱ ነው የምንከተለው። እግዚአብሔርን የምናመልከው ሰጪው እሱ ስለሆነ፣ የመዳኛው መንገድ አንድ ስለሆነ። ስለዚህ ቅዱሳኖች በሙሉ እግዚአብሔርን እናመሰግናለን ስለሚገለጠው መገለጥ። ጸሎታችን፣ ፍላጎታችን ነፍሳት እንዲድኑ ከሆነ ደስ ሊለን ይገባል። በሰማይ መልአክ ደስ እንደሚላቸው ሁሉ እኛ በምድር ወገኖች ሆይ ሐሴት ልናደርግ እግዚአብሔርን ልናመሰግን ይገባል። ሰዎች ወደ ክርስቶስ ወደ ብርሃን ሲመጡ አንድ ከባድ የእግዚአብሔር ቃል አለ። ይህንን የምትሰሙኝ በዘመናችሁ ምን ይላል? ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ ተብሎ ተጽፏል። ይሄ በዘር ማንዘራችሁ አይድረስ። ጌታን አውቃችሁ ተከትላችሁ ጌታን የማያውቁት የሚያሳድዱት ወደ ጌታ ሲመጡ፣ ጌታን የሚያውቁት ደግሞ ከጌታ ተለይተው ወደ ዓለም ገብተው ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ። በመጨረሻው ዘመን የናቅናቸው የሰደብናቸው እንደዚህ አይነት ሁኔታ ሲሆን ቆም ብለን እኛ በመንፈስ ቅዱስ እንድንጸና እንድንበረታ ሐዋርያ ጳውሎስ ይላል እኮ አይሁዶችን ምን አላቸው? አሳፍራችሁ ዘንድ እንዲላለው እግዚአብሔር የአሕዛብም አምላክ ነው። የአይሁድ አምላክ ብቻ አይደለም፣ የአሕዛብም አምላክ ነው። እንዲህ አለ ጳውሎስ። እሱን አንብበን እግዚአብሔር ስለሚጠራቸው ነፍሳት ስለሚድኑት በየትኛውም ሃይማኖት ውስጥ ይሁኑ ወደ ብርሃን የሚጠራ ጌታ ዘመንና ጊዜ ያለው
ዘመኑ በደረሰ ጊዜ እሱ ወደዚህ ምድር እንደመጣ በዘመናትና በጊዜ ውስጥ የሚሰራ አምላክ ነው። ስለዚህ ጳውሎስ ምን ይላል? ለጢሞቴዎስ ለሚወደው ልጁ በመንፈስ ለወለደው ላሳደገው እንዲህ ይላል። ለሁላችን ትምህርት ነው። ለአገልግሎት ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይልን የሰጠኝ ክርስቶስ ኢየሱስ ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላታች ምንም ቢሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካሉት ከእምነት ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበሉት የተገባ ከኃጢአተኞችም ዋና እኔ ነኝ። ለዚህ ነገር የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሚሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋ ለማይታይ ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን፣ አሜን አለ። እዩት፣ ሐዋርያ ጳውሎስን እዩት። ይሄ የአይሁድ መምህር ቀላል ሰው አታድርጉት። ሳኦልን ቀላል ሰው፣ የዘመኑ የኦርቶዶክስ አክራሪዎች ሳኦሎች ቆም በሉና አሁን ጳውሎስ ያለውን ልድገምላችሁና አስቡት። እናንተ አሁን ለቤተ ክርስቲያን የቀናችሁ፣ ለማርያም የቀናችሁ፣ ለቅዱሳን የቀናችሁ የሚመስላችሁ የዲያብሎስ ሽንገላ ነው። ሐዋርያው ጳውሎስ ክርስቶስን ከመገናኘቱ በፊት የነበረ ሕይወት ነው ያላችሁ። እንደገና ላንብበው፣ እንዲህ ይላል። እንደገና ላንብበው። ለአገልግሎት ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይልን የሰጠኝ ክርስቶስ ኢየሱስ ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላታች ምንም ቢሆን ይህንን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነት ከፍቅር ጋር አብልጦ በዛ። ጸጋው በዛ፣ ሕጉ ሳይሆን ቅናቴ ሳይሆን ጸጋው በዛ አለ። ጸጋው በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ከኃጢአተኞች ዋናው እኔ ነኝ። እዩት፣ ጳውሎስ የሚለው እኔ ነኝ፣ አሳዳጁ እኔ ነኝ። ጸጋው በለጠ። እንደዚህ አይነቱን ሰው እኔን ጌታ ኢየሱስ ራሱ አገኘኝ። ስለዚህ ምን ይላል? ኃጢአተኞችን ሁሉ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው፣ እንዲቀበሉት የተገባ ነው። ጌታን ተቀበሉ የምንለው ለዚህ ነው። ጴንጤ ሁኖ አይደለም። ጳውሎስን ስሙት፣ ሳኦልን ስሙት። አላዋጣኝም ያለፈው መንገዴ ሳላውቅ ነው። መሲሁን ነቢያት የተናገሩትን ሐዋርያት የመሰከሩለትን ያንን ሳላውቅ አሳደድኩት። ጸጋው ግን በዝቶ ከኃጢአተኞች ሁሉ ኃጢአተኛ የነበርኩትን አዳነኝ ይላል። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ ያደረገኝ። አያችሁ፣ ከአክራሪነት ከመናፍቅነት መለየቱ እንደ ምሳሌነት እኔን አቆመኝ፣ መገልገያው አደረገኝ። ከኔ ተማሩ ነው የሚለው ጳውሎስ ብሏል እኮ። እኔ ክርስቶስን እንደምመስል እኔ ምሰሉ አለ ጳውሎስም። ስለዚህ ቃል የታመነ ሁሉ እንዲቀበሉት ነው ካለ በኋላ ሕይወት ለሚገኝበት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሆነበት በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። አያችሁ፣ ምሕረት የሚገኘው በጌታ ነው፣ በክርስቶስ ነው፣ በጻድቃን አይደለም።
በማንም ምሕረትን አይገኝም። ይሄ ተረቱና ይሄ እንትኑ ብዙ አባቶቻችን እናቶቻችንን ገሏል። ቃሉ እውነተኛ ይሄ ነው። ስለዚህ ምን ይላል? ብቻውን አምላክ ለሚሆን ለማይጠፋ ለማይታይ ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን አለ። ዘጋ። በቃ በክርስቶስ ላይ ዘጋ ሐዋርያ ጳውሎስ። ፍላጎቴ ተወስዶብኛል፣ ፊትህን ማየት ብቻ ያምረኛል። ፍላጎቴ ተወስዶብኛል፣ ድምፅህን መስማት ብቻ ያምረኛል። እግር ስር ቆይቼ ልሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ። እግር ስር ቆይቼ ልሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ። ሌላው ቀርቶ ብሰማ ምናለ፣ ሁሉም ቀርቶ ከሱ ካልተማረን ከማን እንማራለን? ሃይማኖት የሚጠቅመው ሕጉም የሚጠቅመው ቢሆን ኖሮ እውቀት የሚጠቅመው ቢሆን ኖሮ ወገን ዘረኝነት የሚጠቅመው ያንድ ቡድን ቢሆን ኖሮ አይጠቅመውም። ስለዚህ ኃጢአተኛ ነበርኩ አለ። ሳላውቅ ነው። አሁንም እናንተ ሳታውቁ ነው፣ ሳታነቡ ነው። ስለዚህ እንደ ሐዋርያው ሳኦል ጳውሎስ እነኛ አባቶች ሲመለሱ ለምንድን ነው ድንጋይ የምንወረውረው? ቆም ብለን እኛም እንድንመለስ። የምትሰሙኝ በሃይማኖት እስር ውስጥ ያላችሁ ነፍሳችሁን ለማዳን ነው። የዘላለም ሕይወት አይሻልም ከዘላለም ሞት? አይቀርም መሄዳችን። ስለዚህ ከኃጢአተኞች ዋና እኔ ነኝ አለ ጳውሎስ። ለምን? ሳላውቅ ክርስቶስን አሳድደው ነበረ። ሳላውቅ ላደረግኩት ምሕረትን አገኘው። ወደ ጸጋው ምሕረት ጸሎት ወደማይከለከልበት ወደ ክርስቶስ ኢየሱስ መጣ። ለዚህ ወንጌል ደግሞ አገልጋይ አድርጎ ሾመኝ፣ ታማኝ አድርጎ ስለቆጠረኝ። ስለዚህ ለተለያየ አማልክት፣ ለተለያየ ጣዖታት፣ ለተለያየ ሰማዕታት እንደዛ ምትሆን ቁጭ አርግና ለዚህ ለታመነው ጌታ ቁም፣ አገልግል፣ መስክር። ስድቡን አትፍራው፣ ትችቱን አትፍራው። ክርስቶስ ካንተ ጋር ብቻ ይሁን። ዓለም በሙሉ ሙልጭ ብሎ ይሂድ። ቶ የጠራህ ታማኝ ነው። ዘጋው እኮ ለዘመናት ንጉሥ ስለሆነው ምስጋና ክብር ከዘላለም እስከ ዘላለም ለሱ ይሁን አለ። ለጠራኝ፣ ለለየኝ፣ ኃጢአቴን በደሌን ይቅር ላለኝ ለሱ ክብር ይሁን አለ። ለዚህ ወንጌል ተጠርቻለሁ አለ። በወንጌል አላፍርም፣ በክርስቶስ አላፍርም። ሞትም ሕይወትም ቢሆን ለእኔ ጥቅም ነው። ክርስቶስን አልሸፍነውም አለ። በነገሥታት ፊት፣ በአለቆች በገዢዎች ፊት ዕቃዬን የሚሸከም ባሪያ ነው አለ ጌታ። አያችሁ ያንን ሰው። እነኚህ አባቶች አሁን ዕቃውን ሊሸከሙ ባሪያ ሊሆኑ ነው የተጠሩት። ይሄ ለፕሮቴስታንት አማኞች እግዚአብሔርን በክርስቶስ ኢየሱስ መንፈስ ቅዱስን እንድታመሰግኑ። ይህንን የምትሰሙኝ የኦርቶዶክስ ቤተክርስቲያኖች ቆም ብላችሁ የመውጊያው ብረት የፍርዱ ብረት በእናንተ ላይ ከሚብስ እነኚህ አባቶች ጴንጤ አይደለም የሆኑት፣ ወደ ወንጌል ወደ ብርሃን ነው የመጡት። ይሄ ነው የሚነገረው ወገኖች ሆይ። እዚች ላይ አንድ ነገር በመንፈስ መጣ። አሁን ብዙዎች ይሄ የማርቲን ሉተር ሃይማኖት ነው ይላሉ። ማርቲን ሉተር ከካቶሊክ ለምን ወጣ ብላችሁ ጠይቁ። ልክ እንደ ጳውሎስ ነው። እንዳሁኑ እንደ ጳውሎስ እንዳነበብ ነው። ማርቲን ሉተር
በካቶሊክ ውስጥ ነበረ። ካቶሊኮች ያው ታውቃላችሁ በሰጣችሁት በስራ በምትሰሩት ስራ ነው። አንተ ብዙ ገንዘብ ያለ ከሆንክ ለካቶሊክ ቤተክርስቲያን መስሪያ ቤተክርስቲያኑን ካሰራ በክርስትና ስምህ ሳንታ እከሌ ተብሎ ቤተክርስቲያኑ በአንተ ስም ነው የሚጠራው። በስራ ነው የምንጸድቀው ነው የሚሉት። ሉተር ከዛ የወጣው ሰው በስራ አይጸድቅም በእምነት ነው ብሎ ነው የወጣው። የእምነት ሰባኪ ይሄ ቅዱሳኖች የብዙ የቀደሙ አባቶች ያሉት ነው። ጳውሎስም የሚናገረው ይህን ነው። ሰው የሚድነው በእምነት ነው በስራ አይደለም። በስራማ ቢሆን ኖሮ አብርሃም ስራው ለአብርሃም ለራሱ እንጂ ለእግዚአብሔር አይደለም። አብርሃም ግን አመነ፣ እምነቱ ነው ጽድቅ የሆነለት። እኛም በክርስቶስ ኢየሱስ ስናምን የአብርሃም ልጆች የምንባለው በእምነት ነው። በእምነት ነው የምናሸንፈው፣ በእምነት ነው የምንገባው፣ በእምነት ነው የምንወጣው፣ በእምነት ነው ያመንነው፣ በእምነት ነው ጌታን የምንጠብቀው። ለሚያምን ደግሞ ሁሉ ይቻለዋል። በጌታ በክርስቶስ በተላከው የሚያምን ሁሉ እንዲቀበሉት የተገባ ነው አለ ጳውሎስ። እኔ ጭንጋፉ እኔ ከኃጢአተኞች ሁሉ የምበልጠው ከተቀበልኩት ክርስቶስ ኢየሱስ ወደ ዓለም መጣ የሚለውን ቃል ሁሉም እንዲቀበሉት ይገባል አለ። ይሄ ነው ወንጌሉ። እንግዲህ ይሄ ያሰድባል ወይ? ይሄ ግሩፕ ይለያል ወይ? ይሄ የእግዚአብሔር መለኮታዊ ቃል አይደለም ወይ? የመንፈስ ቅዱስ ቃል አይደለም ወይ? አንቺ የምትሰማኝ አንተ የምትሰማኝ አይደለም ወይ? ስተቱ ምን ላይ ነው? ይሄ ዛሬ የተጀመረ እኮ አይደለም። ከአንዱ ሃይማኖት ወደ አንዱ ሃይማኖት የሚያስከፋው ትልቁ ነገር ከህይወት ራስ ከክርስቶስ ወደ ጨለማ መመለስ ነው። ያ ደግሞ ለእኔ ፈጽሞ ሊሆን አይገባም አለ ጌታ። መንሽ ጀምሮ መከተል ጀምሮ ወደ ኋላው የሚመለስ ለእኔ ሊሆን አይገባም አለ። ያ ደግሞ ምንድን ነው? እጥፍ ድርብ ቅጣት ይገባዋል። ክርስቶስን ደግሞ የሚሰቀል ማለት ነው። ስለዚህ ወገኖች ሆይ ዛሬ ምስጋና ነው ያለን። የፕሮቴስታንት አማኞች ቅዱሳን በሰማይ መልአክ ዘንድ ታላቅ ምስጋና ይሆናል። በምድር ያለንም እግዚአብሔር የተመሰገነ ይሁን። ነፍሳት እንዲድኑ፣ ህዝባችን እንዲድን፣ ህዝባችን ምድራችን በወንጌል ብርሃን እንዲጥለቀለቅ የሃይማኖት የድርጅት ጉዳይ ሳይሆን የክርስቶስ የወንጌሉ ጉዳይ ስለሆነ ኦርቶዶክሶች ደግሞ ቆም እንድትሉ ቆም ብላችሁ እነኚህ አባቶች ትላንትና ሳኦል የነበሩ ዛሬ ሐዋርያው ጳውሎስ ሲሆኑ እስከ ሞት ድረስ ከዚህ ከተገለጠላቸው ወደ ኋላ አይሉ ካሉ ያው ምድራዊ ነዋይ ነው። የገንዘብ ጉዳይ፣ የሚስት ጉዳይ፣ የክብር ጉዳይ ነው። ክርስቲያኖችን ከዛ ወደዚህ የሚያገላብጣቸው የጥቅም ጉዳይ ነው። ሌሎቹ ደግሞ እነኚህ የሚያራግቡት በቲክቶክ በዩቲዩብ የሚያራግቡት እዩዋቸው፣ የገንዘብ ጉዳይ ነው። እናንተን እርም ጥላሸት መረጃ እንዲሆነ በመንፈስ ቅዱስ በእግዚአብሔር ቤት በኦርቶዶክስ በፕሮቴስታንቱ እንዲህ የደረሰን ዘግይቶ የደረሰን ሰበር መረጃ ምናምን ብሎ ከጨለማ ጋር እያስተባበራችሁ እሱ ገንዘብ ይሰራል። ገንዘብ ነው አምላኩ። ዝጓቸው። እኔ እንዲህ ሳገለግል ኮሚኒቲ ጋይድ ኮሚኒቲውን ረብሿል ብለው ብሎክ ያደርጉኛል እኔን። አያችሁ፣ እነኚህ ያሉ ፈሪሳውያንና ሰዱቃውያኖቹ በአማልክት ብቻ የሚያመልኩ እውነትን ስንናገር የፈሪሳውያን የሰዱቃውያን የክርስቶስ መስቀል ጠላቶች ኮሚኒቲ ጋይድ ይገቡና በቃ ኮሚኒቲውን እንትን ብሏል። ኢየሱስ ለምን ቅርቅር አታረገው? እንኳን ፌስቡክ እንኳን ዩቲዩብ ሜዳው ሁሉ ይሰበካል። የኔ ጌታ ለምን ቅርቅር አታረጉትም? ዛሬ ሁሉንም እንዳንተ እኔ ገንዘብ ልለቀም አይደለም የገባው። ያለኝ ይበቃኛል፣ ኑሮዬ ይበቃኛል ማለትን ጳውሎስ አስተምሮኛል። ለዛሬ ነው የምኖረው፣ ለነገዬ ጌታዬና አምላክ ያለ። እናንተ የቲክቶክና የሚዲያ ነጋዴዎች ባትወለዱ ይሻላችኋል። የተለያየ ቅዱሳን የሚያቀርቡትን
ኮሚኒቲ ጋይድ ገብታችሁ ብሎክ የምታደርጓቸው የሰማይ አምላክ እግዚአብሔር የምታደርጉትን ነገር ያያል፣ ይመለከታል። እኔ ማንም ቢገባ ማንም ብዙዎች አሉ ሚልኩልኝ አሉ፣ ሁለተኛ ላትልክልኝ የሚላሉ ክርስቶስን ከመናገር ዝም ማለት አልችልም ብዬ ነው የምመልስለት ያንድን እልክለታለሁ። የጌታ ቀን ስትደርስ እሱም እንደኔ መስካሪ ይሆናል። ስለዚህ የሚዲያ ነጋዴዎች ተጠንቀቁ። ቅዱሳንን ብሎክ አታርጓቸው፣ ይመስክሩበት፣ ይዳኑበት። በዚህ የተነሳ ነው እኮ አሁን የምናየውን ፍሬ ያየነው። አሁን የምናየው አባቶች ይሄ የአዋልድ መጽሐፍ፣ ገድላት መጽሐፍ እርም ያለበት ስቅጥጥ የሚያደርግ ያንን አምኖ የሚሞት ሰው አያሳዝንንም? በዚህ ሚዲያ ላይ የተጋደሉ እህቶች ወንድሞች ፍሬ ነው ዛሬ እያየናለ ነው። ስለዚህ ኮሚኒቲ ጋይድ እያላችሁ የእግዚአብሔር ወንጌል የክርስቶስ ወንጌል እንዳይሰበክ የምታደርጉ የማይረባ የማያንጽ ኮሜንት የምትጽፉ በሌላ ቦታ ላይ ደግሞ ምስላችሁን ስዕላችሁን አሳይታችሁ በተለያየ ዝማሬ ዜማዎች የምታሾፉ ዘመኑ አልቋል። ቆም በሉ፣ ከመንፈሳችሁ ጋር ሁኑ። ጌታ ይሻላችኋል። የሚመጣው ከባድ ነገር ነው ወገኔ። መንፈስ ቅዱስ ለመንፈስሽ የመጨረሻውን የመለከት ድምፅ እንዲያሰማሽ ከብርሃን ከእውነት ጋር ቁሙ። ዘመኑ ተፈጽሟል። ጌታ ደግሞ ይረዳችኋል። ስለዚህ ዛሬ ያለን ሁለት ነገር ነው። እግዚአብሔር እናመሰግናለን አባቶች ወደ ብርሃን ስለመጡ። ይበጅ ቀጥሉ ነው የምንለው። በኦርቶዶክስ ያላችሁ ደግሞ አንደበታችሁን ጠብቁ። ከሚያምፁ ጋር አታምፁ፣ ከሚሳደቡ ጋር አትሳደቡ። ቆም ብላችሁ እናንተም ለመመለስ ቃሉን አንብቡ። እውነተኛ ከሆኑት ጋር ህብረት አድርጉ። ይህንን ነው የምለው። ጌታ ኢየሱስ ይባርካችሁ። የዘላለም አምላክ ልዑል እግዚአብሔር ሆይ ቃልህ ብርሃን ነው። ሰማይና ምድር ያልፋሉ እንጂ ከቃል አንዳች ነገር አያልፍም። እግዚአብሔር ራሱን ያለ ምስክርነት አልተወም ተብሎ ተጽፏል። እነሆ የካዱት ጌታ ሆይ እንደ ኤማዎስ መንገደኞች ጥለው የሄዱት በተለያየ ነገር ላይ አንተኑ አብረሃቸው እየሄድክ አንተን የሚያሙትን ልባቸው ብርሃን ስትከፍት ግን አወቁ። የማወቅ የጥበብና የመገለጥ መንፈስ እንዲያገኛቸው የሳቱት ጌታ እግዚአብሔር አባት ሆይ እንዲመለሱ በክርስቶስ ኢየሱስ ስም እንጠይቃለን። ዘመናቸው ይሁን፣ የመጎብኘት ዘመን ይሁን፣ አንተን የማወቅ ዘመን ይሁንላቸው። ከአመፃቸው፣ ከስድብ፣ ከተንኮል፣ ከክፋት ከዚህ ዓለም ገዢ የሚወጡበት ቀንና ዘመን ይሁን። እግዚአብሔር አባት ሆይ መንፈስ ቅዱስ ሆይ እናመሰግናለን። ስለ አባቶች እውነትን ስለሚገልጡት እናመሰግናለን። በዚህ ስራ ውስጥ ማንም አይገባም፣ አንተ ብቻ ነህ። ይህን ስላደረግ ክብር በሰማይ ክብር በምድር ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስምህ ይሁን። እነኚህን አባቶች በተገለጠላቸው ብርሃን እውነት ጸንተው እንዲቆሙ ጸጋህን አብዛላቸው። ይብዙ ይስፉ ጌታ ሆይ በዛም ይሁን በዚህ ክርስቶስ ብቻ ይሰበክ እንዳለ ሐዋርያው ጳውሎስ የእኛ ጥማት ህዝባችን ምድራችን ወንጌል እንዲሰማ ነው። ከብርሃን ጋር እንዲሆን ነው። ከጨለማ እንዲወጣ ነው። ቅዱስ መንፈስም ደግሞ ፈቃደኛ ስለሆነ ጌታ ሆይ በዚህ ቀን ይህን የሰሙ በሙሉ በብርሃን በእውነት ረጋ ብለው በመንፈስ በቅድስና በጨዋነት መንፈስ ወደ እውነት እንዲመጡ ጸጋ ይርዳቸው። ስለምታረገው ነገር እናመሰግናለን። ስለደረስንበት ዘመን በእውነት ጌታ ሆይ ክብር ላንተ ይሁን። የነገስታት ንጉሥ የጌቶች ጌታ አልፋ ኦሜጋ ያለህ የነበርክ ሁሉ ባንተ ላንተ ካንተ ስለሆነ ጌታ ሆይ እጅግ አድርገን እናመሰግናለን። ስለሰጠህን ጊዜ፣ ስለ አባቶች፣ ስለ ዝማሬው፣ ስለሚሰሙትም ቅዱሳኖች በሙሉ እባርካለሁ በክብር በክርስቶስ ኢየሱስ ማራናታ አሜን። ጌታ ኢየሱስ ናፍቀኸኝ ነው ከማንም
ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ እግር ስር ከርሜ ዘርብቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ ሌላው ቀርቶብኝ ባይምራለ ብሰማ ምራለ ሁሉም ቀርቶብኝ ባይምራለ ብሰማ ምራለ የአባቴ ብሩካኖች የጌታ ጸጋ ከመንፈሳችሁ ጋር ይሁን። በውስጥም በውጭም ያላችሁ በተለያየ ሃይማኖት ውስጥ ያላችሁ የመዳን መንገዱ አንድ ነው፣ እርሱም ክርስቶስ ኢየሱስ ነው። ሌላ መልእክት የለንም። ሳይሰለቻችሁ በተለያየ ቦታ ላይ ሆናችሁ ይህንን አጭር የዛሬን እየሰማችሁ በክርስቶስ ፍቅር እኔ ሰብስክራይብ የወደደ ብቻ ያድርግ። እኔ ደጋግሜ ተናግሬያለሁ። ሼር ግን አድርጉ። ከኔ የሰማኸውን ለሌሎች አስተምራለ ሐዋርያ ጳውሎስ። እኛ እንደ ቃሉ ነው የምንሄደው። ሰምታችሁ ዝም አትበሉ። እኛ ለነፍሳት ነው ወገኖች ሆይ ጌታ በሚገለጥበት ጊዜ ስንቀርብ ባዶ እጃችንን እንዳንቀርብ። ለእኛ ቀላል ሊመስለን ይችላል፣ ግን ብዙዎችን ታጽናኑበታላችሁ። ብዙዎች ደግሞ ወደ አንዲት ቃል እኮ ትልቅን ስራ ትሰራለች። ስለዚህ በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሼር በማድረግ አብራችሁ አገልግሉ። ሻሎም። ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ እግር ስር ከርሜ ዘርብቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ ሌላው ቀርቶብኝ ባይምራለ ብሰማ ምራለ ሁሉም ቀርቶብኝ ባይምራለ ብሰማ ምራለ በይስተኛ ያልኩ ከእጅ ስጦታ አሳየኝ እንጂ ፊትህን ጌታ ፍላጎቴ ተወስዶብኛል ፊትህን ማየት ብቻ ያምረኛል ፍላጎቴ ተወስዶብኛል ድምፅህን መስማት ብቻ ያምረኛል እግር ስር ቆይቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ እግር ስር ቆይቼ ብሰማ ጆሮዬን ከፍቼ አያረጅ አይደበዝዝ ከቶ ናፍቆቱ ያይላል በርትቶ ሌላው ቀርቶብኝ ባይምራለ ብሰማ ምናለ ሁሉም ቀርቶብኝ ባይምራለ ብሰማ ምናለ በይስተኛ
በሰማይ